ዴቭ እና ኤፍሬም ተጣልተዋል ማለት ነው። የጥላቸው መንስኤም አብረን የምናይ ይሆናል። ዴቭ ያው አብርሽና ሄርሜላ አንድ ላይ መሆን አለባቸው ይላል። ያው ወንድሟ ስለሆነ ለሄርሜላ ያገዘን የሚገኘው ማለት ነው። ኤፍሬም ደግሞ ሩታና አብርሽ አንድ ላይ መሆን አለባቸው፣ መሀላቸው ልጅ አለ፣ ስለዚህ አብርሽና ሩታ አንድ ላይ መሆን አለባቸው ብሎ ነው የተጣሉት ማለት ነው። እንግዲህ ዴቭ ምንም አያገባውም ማለት ነው። ሩታና አብርሽ ናችሁ አንድ ላይ መሆን ያለባቸው እንጂ ሄርሜላና አብርሽ አይደሉም አንድ ላይ መሆን ያለባቸው። ኤፍሬም በጣም ይችላል ማለት ነው። ሁል ጊዜ ለሩታ ነው የሚያገዘው፣ ሁል ጊዜ ለሩታ ነው የሚቆረቆረው ማለት ነው። ስለዚህ በጣም ጎበዝ ልጅ ነው ኤፍሬም ማለት ነው። ኤፍሬምን አንድ ሰው እንዳይነካብን፣ ሩታና ኤፍሬምን እንዳትነኩብን ማለት ነው። ያው እንደሚታወቀው ሄርሜላ ራሱ ጠፍታለች። ሄርሜላ ጠፍታለች፣ የት እንደሄደች ራሱ እግዚአብሔር ይወቅ፣ ያጥፋት ከዚህ ላይ። ስለዚህ አብርሽና ሩታ አንድ ላይ መሆን አለባቸው እንጂ ሄርሜላና አብርሽ አንድ ላይ መሆን የለባቸው፣ መሀላቸው ልጅ አለ። ስለዚህ እናንተ ምን ትላላችሁ? ኮሜንት ላይ አስተያየታችሁን ጻፉልኝ። ውጭ ሀገር ያላችሁ በሰላም በጤና ወደ ሀገራችሁ ይመልሳችሁ፣ ሀገር ውስጥ ያላችሁ በሰላም በጤና እያኖራችሁ ላለው ቪዲዮንም ላይክ አድርጉ፣ ቻናሌ ሰብስክራይብ አድርጉ። በጣም ነው የምወዳችሁ።